ውሸት ነው ያለ ካንተው ጨፈራ እኔ መች አግኝቼ ያላንተ ደስታ አታግስብኝ እናቴ አሴት በሆነ ሐሜት ታግሼሃለሁ እኔማ ብርሃን በሌለው ጨለማ ስወድ መኖሬ በንጹህ ልቤማ ፍቅሬንማ አቅርቤ እንደምወደው እንደምፈልገው ታውቂያለሽ። እንዴት ነው እሱን አስታርቂኝ ከሱ ጋር እንደሆን አድርጊ የምትይኝ ሶሊያና? ይሄን ነገር ላደርግ አልችልም ማርቲ፣ በእናትሽ እሺ። እኔ ለምንሽ በእናትሽ ማርታ፣ በእናትሽ ማን ያገናኘኛል እኮ እኔ ላገናኝሽ አልችልም ሶሊ፣ እንደዚህ አታድርጊ፣ እኔን አታስጨንቂ። በቃ እኔ አቤልን ላገናኝሽ አልችልም። በቃ አንዴ ብቻ እሺ ማርታ፣ በእናትሽ ተረጅኝ አንዴ። ምንድን ነው የምረዳሽ ሶሊያና? እንዴት ነው የማይሆን ነገር እኮ ነው የጠየቅሽኛለሽ። በቃ ማድረግ ያገናኘኛል አንቺ ካላገናኘኝ ማድረግ የምትፈልጊውን ነገር በቃ በራስሽ መንገድ አድርጊ። እኔም የምወደውን ሰው ካንቺ ጋር ማስታረቅና ካንቺ ጋር ጊዜ እንዲያሳልፍ ማድረግ አልችልም። ምን ያክል እንደሚከፋኝና ምን ያክል እንደመበሳጭ ታውቂያለሽ በዛ ጉዳይ። በቃ ቢያንስ እኔ ሶሊያና ቢያንስ እሺ ጀልቀኝ በእናትሽ እንደዚህ እየለመንኩሽ ጥለሽ እንዴት እኔ የምወደው ሰው እኮ ነው አገናኘኝ እያልሽኝ ያለሽው። እኔ እንደማይወደኝ ስላወቅኩ ነው ከጎን ያልሆንኩት። ግን ደግሞ የሚወደውን ሰው ደግሞ ካንቺ ጋር ሲሆን ማየት አልችልም ሶሊያና። በቃ በራስሽ መንገድ አስተካክሊ ነገሮችን። እሺ ማን ያገናኘኛል ማርታ? በቃ አንቺ እኮ ነሽ ያለሽኝ ተስፋ ብዬ መጣሁት። ቢያንስ ይሄንን እንኳን አትረጂኝ። እኔ ሳልረዳሽ ቀርቼ አይደለም፣ ግን በቃ ቢያንስ ሶሊ እኔ እንደምፈልገው በደንብ ታውቂያለሽ። አቤልን ማጣት እንደማልፈልግ በደንብ ታውቂያለሽ። ግን እኔ ስለማይወደኝ ብቻ ነው ከአቤል ጎን ዞር ያልኩት። ነገሮችን በራስሽ መንገድ አስተካክሊ። አሁን እኔን እንደሚወደኝ ካወቅሽ፣ ለኔ ቦታ እንዳለው ካወቅሽ ቢያንስ ይሄንን ነገር እንኳን አድርጊ። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ሰሞኑን እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። ሶሊያና ከቀናት በኋላ ደውላልኛለች ልታገኘኝና እኔ ማውራት የምትፈልገው ጉዳይ እንዳለ በጣም እያለቀሰችና በጣም ደብሯት ከፍቷት ነው ወደ እኔ የደወለችልኝ። ምን እንደተፈጠረና ምን እንደሆነች በጣም ነው ግራ ያጋባኝ። በእርግጥ እኔ ከሷ ጋር መገናኘት ከአቤል ጋር ከማናቸውም ጋር በይሳ ላይ መገናኘትና ማውራት ሌላ ነገር ማሳለፍ አልፈልግም። ግን ደግሞ ሶሊያና በእንደዚህ አይነት መንገድ ወደ እኔ ትደውላለች ብዬ አስቤ ማላቅም ነበር። በጣም እያለቀሰች ከባድ ሁኔታ ላይ ስሜቷን እንኳን መናገር እስኪያቅታት ሆና ነበር ያወራችኝ። ለአንዴና ለመጨረሻ ጊዜ አግኝቼሽ ላወራሽና እንድታስተካክልኝ የምፈልገው ጉዳይ አለ ብላ ዛሬ ሶሊያና ቀጥራኛለች። እሷን እየጠበቅኳት ነው ያለሁት። እኔ እንዴት መሰላችሁ አሁን ከአቤል ጋር ያለውን ነገሮች ምናምን እናስተካክል ወይም የሆነ ነገር እንድትለኝ አልፈልግም። ያን ነገሮችን እንደዚህ አይነት ማአት ውስጥ መግባት አልፈልግም። እኔ አቤልን ሳልወደው ወይ የሆነ ነገር ሳልሆን ቀርቼ አይደለም። በቃ አቤል እኔን የቀረበኝ እኔን ድጋሚ አሁን እንደዚህ እየለመነኝ ያለው ስጦታዎችን እምወዳቸውን እማልጨክንበትን ስጦታዎች ይዞ እየመጣ ያለው ሶሊያና ከህይወቱ ስለወጣች ስለጎዳችው ብዙ ነገር ስለተፈጠረ ስለዋሸችው መዋሸት በሌለበት መንገድ ዋሽታው ስለነበረ ስለተጎዳና ስሜቱ ስለተረበሸ ነው እንጂ እኔን ወዶኝ አይደለም። እኔን ወዶኝ ቢሆን ኖሮ ያውላ ነገር ሳረግ ልጅ አለሽ ብሎኝ አዎ ልጅ አለኝ ብዬ ዋሽቼለት ይሄን ነገር ይረዳኝ ነበር። ያኔ እኔንም ይፈልገኝና ለኔ ትንሽ አክል ስሜት እንኳን ቢኖረው ኖሮ አቤል ያኔ ማድረግና ያኔ የሆነ ነገር ማድረግ ይችል ነበር። እየጠራ ለሁለት ሆኖ ሲያስቀኑኝ ነበረ። ብዙ ነገር ሲደረግ ነበረ። ሰው የሚወደው ሰው ላይ ይሄን ነገር አያደርግም። ትንሽ ስሜት ቢኖረው ለኔ ቢቆረቆረልኝ ስለኔ ቢያስብልኝ እንደ እህት እንኳን የሚያስበኝ ሴት በሆን ኖሮ አቤል ያውላ ነገር አያደርግም ነበር። እኔ ያውላ ነገር ሳረግ የነበረው ሶሊያናን ስለምናት የነበረው አቤል ብዙ ነገር ሳደርግለት የነበረው እኔ እሱ እንዳይጎዳ እንጂ አቤል እኔን ሳይፈልገኝ ከኔ ጋር እንዲሆን ወይም የሆነ ሰው ስለጎዳው ብቻ አቤል ከኔ ጋር እንዲሆን አልነበረም ያውላ ነገር ሳደርግ የነበረው። ብዙ ሰዎችም ትላላችሁ ያኔ ለምን እንደዚህ ያደረግሽ ብዙ ነገር ስትዩ ነበር፣ ዛሬ ላይ ግን ይቅርታ ስጠይቅሽ ለምን እምቢት ያለሽና የምትሉም ሰዎች አላችሁ። እኔ ዋና ሀሳቤ የነበረው በዛ ሰዓትም አቤል እንዲጎዳና አቤል እንዲያዝን እንዲከፋም ስለማልፈልግ ነበር ያሉና ነገር ሳስተካክልና ያውላ ነገር ሲሆን ራሴን ዝቅ አድርጌ ራሴን አዋርጄ ብዙ ነገር ሳርግ የነበረው ለአቤል ስል ነበር፣ አቤል እንዳይጎዳ ነበር። አሁን ግን ሁሉም እውነቱን አውቋል። አቤል በሶሊያና ምክንያት ከዚህ በኋላ ሊጎዳም ሊያዝንም አይችልም። ያለውን ነገር እነሱ ናቸው ማስተካከል ያለባቸው ህይወታቸውን። እኔ ከህይወታቸው መውጣት እንዳለብኝ ያኔ ነው ያን ሁላ ነገር አድርጌ ከህይወታቸው ወጥቻለሁ።
ማስተካከል ያለብኝን ነገር በአቤል ህይወት ላይ አንድ ነገር ነበረ፣ እሱንም ማስተካከያለሁ። ከዚህ ባሻገር ግን አቤል ለሶሊያና ስሜት እንዳለው ያስታውቃል። ስለዋሸችውና ስለደበቀችው ብቻ ነው ሶሊያናን እንደዚህ ተናደደባት ወይም እንደዚህ ተከፋባት። ዛሬ ላይ ደግሞ እኔን እንደዚህ እየሆነልኝ ያለው አቤል እኔን ወዶኝ አይደለም፣ ለኔ ስሜት ኖሮት አይደለም፣ ምንም አይነት ስሜት እንደሌለው በደንብ የምናውቀው ነገር ነው። ሁላችንም የምናውቀውና በቃ የምንረዳው ነገር ነው። ዛሬ ላይ ግን ስለተጎዳና ስለተከፋ በቃ እኔ እንደማልጎዳውና እኔ እንደማላስከፋው እኔ እንደማላሻው እንደማልጨክንበት ስለተረዳ ነው አሁንም ቢሆን አቤል ወደኔ መጥቶ እኔን ይቅርታ እየጠየቀኝ ያለው ብዙ ነገር እያደረገ ያለው። ይቅርታውን ተቀብየዋለሁ። አቤልን ማስከፋት አልፈልግም አሁንም ቢሆን። ግን ደግሞ በእንደዚህ አይነት ወይ እኔ ከአቤል ጋር ግንኙነት ቢኖረኝ ነገስ ከዚህ ቀደምም ብየዋለሁ የሚወዳት ሴት ልትመጣ ትችላለች። ሶሊያናም በደንብ ይቅርታ ብትለውና ጥፋቷን አምና እንደምትወደው ካመነች አይቀርም አብረው መሆናቸው። ያኔ ደግሞ እኔ ያልሆነ ስሜት ውስጥ መግባት አልፈልግም። በቃ ከዚህ በላይ እኔ ስለ አቤልን ማግኘት ሶሊያናን ማግኘት አልፈልግም። እስኪ ሶሊያናም መታለች። ፊቷ በጣም ተረብሿል። ምን አይነት ሁኔታ ላይ እንደሆነች እንጃ፣ ግራ ነው የሚያጋባው። እንዴት ነሽ? ሰላም ነሽ? ምን ሆነሽ ነው? ካደለሽም ፊትሽ ትንሽ ተባብሮኝ ነው። ያው በአቤል ጉዳይ እንደሆነ አውቃለሁ፣ ግን ደግሞ እንደዚህ በመሆን ሳይሆን ነገሮችን በማስተካከል ብታስቢበት ጥሩ ነው። ያው ማለት አሁን ያለሁበት ሁኔታ በጣም ከባድ ነው። እንደዚህ እንደምልሽ አይደለም። ያው ታውቂያለሽ፣ አሁን ላይ ብቻዬን ያለሁትኝ፣ ካጠገቤ ሰው የለም። ካጠገቤ ሰው አለ ብዬ ማስበው አቤል ነበረ። አቤልም አሁን ላይ አብሮኝ የለምና ያው አንዳንድ ነገሮች ትንሽ ወደ ስብሰውኝ ነው። ያው እዩም ያኔ እንዳየሽ ነው አደራ ሰጥቶት ምናምን ነበረ የሄደው። አሁን ከጎኔ እሱም ሊመጣ አልቻለም እና ከጎኔ ማንም ሰው የለምና በዚህ አንዳንድ ነገሮች ትንሽ ሙዴ ጥሩ ስላልሆነ ነው። ይቅርታ ካስደበርኩሽ ነው። እኔ ለኔ ችግር የለውም። ዋና የአንቺ ደህንነትና የአንቺ ሰላም ነው። ግን ደግሞ አቤልን በቅርብ ብታገኙና ያለውን ነገር ስሜትሽን አሁን ያለሽበትን ሁኔታ ከአቤል ጋር ብታወሪና ከአቤል ጋር ብትጨርሺ አሪፍ ነው። ምክንያቱም አሁን እኔ ጋር መምጣትሽና እኔን ለማግኘት መፈለግሽ እስካሁን ጥያቄ ሆኖብኛል። እኔ እንደውም ምን ሆናልሽ በጣም ግራ ተጋብቼ ነው እየጠበቅኩሽ የነበረው። ምንድነው የተፈጠረው? ምን ሆነሽ ነው? እኔንስ ለምን ማግኘት ፈለግሽ? ስለምን ለማውራት ፈልገሽ ነው? ያ ማርቲ ማለት እውነትሽን ነው። ከዚህ በፊት በነበረን ነገር ምናምን ግራ ነው የሚያጋባው ያለው ሁኔታ ያለው ነገር ምናምን ነው። አንድም ለይቅርታ ነው ዛሬ የመጣሁት። ማርታ እንደዚህ አቻኩኝ የሚጠራሽኝ ትንሽ ጥሩ ሙሉ ስላልኩኝ አርፍጄ የመጣሁትና ካልጠበቅኩሽ ምናምን ነገር ይቅርታ። ምንድነው ማርታ ማለት ብዙ ነገር አድርጌሻለሁ። ብዙ ነገር ተፈጥሯል በእኔና ባንቺ ጉዳይ። ሳንተዋወቅ ሳንግባባ ነው ብዙ ነገር የተፈጠረውና አሁን ላይ ታለቅሻለሽ። ተረጋጊ። አይ ቆይ ትንሽ ጥሩ ሙሉ ስለሆንኩኝና ያው ሳላውቅሽ ብዙ ነገር ብዬሻለሁ፣ ብዙ ነገር አስቀይሜሻለሁ። ሜቢ ሁለታችንም ጋር ያለ መግባባት ነገር ይሆናል ብዬ አስቤ ነውና ያን ነገር አንቺንም ይቅርታ ለመጠየቅና ያው አሁን ላይ አቤል ካንቺ ጋር ነው እየሆነ ያለው። እኔ ብደውልም ቴክስት ባደርግም ኢቭን እሱ ነበረ ቴክስት አድርጎልኝ ድሮ እማልመለስለትና አሁን ላይ ቴክስት ባደርግም ብደውልም እየመለሰልኝ አይደለም። እና ያው አንቺን ነው ማግኘት የሚፈልገው፣ ካንቺ ጋር ነው ህይወቱን መቀጠል የሚፈልገውና ቢያንስ ሌላው ሁሉ ይቀርና ይሄን ጉዳይ አገናኝተሽኝ አቤልን ይቅርታ መጠየቅ እፈልጋለሁና እኔ ላገኘው ስላልቻልኩኝ ሜቢ ባንቺ አግኝቼው ይቅርታውን እንኳን ሌላው ይቅርታውን እንኳን መቀበል ስለፈለኩኝ ነውና ይሄን ነገር ያው አንቺን ትረጁኛለሽ፣ ሴት ነሽ እንድታመቻችልኝ ነውና ይሄን ስልሽ ሶሊ በጣም ይቅርታ። እኔ አንቺን ላለማስታረቅ ወይም አንቺን ከአቤል ጋር እንድትሆኑ ሳልፈልግ ቀርቼ ሳይሆን እኔ ከአቤል ጋር ፊት ለፊት መገናኘት አልፈልግም። ከአንቺ ጋርም ከማንም ጋር በቃ እኔ ያሳለፍኩትን ህይወት መድገም አልፈልግም። ብዙ ነገር ስሞክር የነበረው ብዙ ነገር ሳደርግ የነበረው ለአቤል ነበር። ታውቂያለሽ፣ ያለውን ነገር በደንብ ታውቂ ነበር። ግን ደግሞ አሁን ላይ
አያስፈልግም ያ ነገር። አቤል አንቺን በጣም እንደሚወድሽና እንደሚፈልግሽ ማንም የሚያውቀው ነገር ነው ሶሊ። አንቺም ደግሞ ውስጥሽ ያውቀዋል። ግን ደግሞ አቤል እውነት ነው አጥፍተሽበታል። ብዙ ነገር አድገሽዋል። ብዙ ነገር ስታደርጊ ነበር በህይወቱ። አንቺን ማመንና አንቺን ማውራት የከበደው በዛ ነው እንጂ አሁን እንደምወደው ታውቂያለሽ፣ እንደምፈልገው ከሱ ጋር ጊዜ ማሳለፍ እንደምፈልግ ታውቂያለሽ። በእንደዚህ አይነት መንገድ መተሽ ግን አቤልን አስታርቂኝ ወይም ከአቤል ጋር አገናኝን ማለትሽ ራሱ በጣም ነው የሚከብደው ለኔ። ግን ደግሞ እኔ አሁን አልፈልግም ስለው ብዙ ነገር እያደረኩ ያለሁት በቃ ለራሴ ስለማስብ ነው። እኔን እንደማይወደኝና እኔን እንደማይፈልገኝ ስለማቅ ነው ሶሊያና። አሁንም ቢሆን አቤልን እየገፋሁትና ከአቤል ጋር መሆን ማልፈልገው በዛ ነው እንጂ ሳልወደው ቀርቼ እንዳልሆነ ውስጥሽ ያውቃል አይደል? ብዙ ነገር ያው ለመገፋትን አላሳይም ነበር። እኔ አቤልን የማልወደው ብሆን ባንቺ አልሰደብም ነበር፣ በብዙ ሰዎች አልሰደብም፣ በአቤል እኮ አልገፋም ነበር። ማርቲ በእናትሽ ይኸውልሽ አንዴ እንደ ሴት ታረጅኝና እኔ ከፈለግሽ ይቅርታ እስካሁን ላጠፋሁብሽ ከፈለግሽ ተንበርክኬ ይቅርታ ጠይቅሻለሁ። እሺ ማርያም ተነሺ። ለምን ቆይ አይደለም ለኔ ምን አጥፍተሽ ነው እንደ ይቅርታ የምትጠይቂው? ሲጀመር እሺ ተነሺና እናውራ። ሶሊያና እኔን አልጎዳሽኝም የሚልሽ እኔ ምንም ቂም ሰው አይደለሁም እኮ ይኸውልሽ ማርታ ይኸውልሽ ቢያንስ ሶሊያና እሺ ቅድሚያ ተረጋጊ። ምን ሆነሻል? አዳምጪኝ እሺ ማለት አቤል ታውቂያለሽ አቤልን በጣም ነው የምወደው አጥፍቻለሁ። እሺ ቢያንስ ተረጋጊልሽ። ማውራት ያለብሽ ነገር ተረጋግተሽ ንገሪኝ እኮ እሺ ለመረጋጋት እየሞከርኩኝ ነው። ቢያንስ እንደ ሴት ተረጅኝ ማለት አንቺ ላይ ላስቀየምኩት ነገር በጣም ይቅርታ። ግን ሳልረዳሽ አልቀረውም ሶሊ። ግን ደግሞ እኔ አቤልን ማገናኘት አልችልም። እኔ እኮ አቤልን ይኸውልሽ ማርታ በጣም ነው የምወደው፣ ላጣው አልፈልግም። ብዙ ነገር የሆንኩለት ብዙ ነገር የሆነልኝ ልጅ ነውና አሁን ላይ ደግሞ ካንቺ ጋር ማለት እሺ እኔ ምን ላድርግ? እንደዚህ አድርጊና ግራ አጋባሽኝ ሶሊያና። ይልሽ አሁን በመጀመሪያ ተረጋጊ። ማልቀስም ሆነ ምንም ነገር ማድረግ አይገባሽም። ይኸውልሽ አንዴ ተረጂ በእናትሽ። እኔ ይኸውልሽ አቤልን እወደዋለሁ፣ ከአቤል ጋር መለየት አልፈልግም። ቴክስት ሳደርግለት እንኳን እየመለሰልኝ አይደለም ያለውና በእናትሽ አጥቃለሁ አጥቻለሁ። ብዙ ነገር ቀርቻ አይደለም። አሁንም ቢሆን አቤል እንደዚህ ያልኩት አይደለም እኮ። ቆይ አንዴ እሺ አንዴ አዳምጪኝና ይኸውልሽ እኔ አጥፍቻለሁ ሁለታችሁም። እሺ አንቺንም በጣም ይቅርታ ይልሽ ደግሜ እኔ ይቅርታ ጠይቅሻለሁ። እሺ ሶሊ እንደዚህ ማድረግ አይገባሽም። በጣም ይቅርታ። እሱንም እንደዚህ ነው ይቅርታ መጠየቅ የምፈልገው። አቤል ሊሰማኝ አልቻለም። በአንዲ በተፈጠረ ስህተት ነው ይህን ሁሉ ነገር እየተፈጠረ ያለውና ቢያንስ አንቺ እሱን እንድታገኙ ቅርብ ነሽ። ቢያንስ በአንቺ በኩል አግኝቼው እንኳን ያለውን ነገር ልጨርስ ብዬ ነው ማርቲ። በእናትሽ እኮ ተረድቼሻለሁ ይልሽ ሳልረዳሽ ቀርቼ አይደለም። ግን ደግሞ እኔ አቤልን ማግኘትና ከአቤል ጋር ምንም አይነት ነገር ማድረግ አልፈልግም። ግን ይሄን ምልሽ ሲጀምር እንደምወደው ታውቂያለሽ አይደለ? እምወደውን ሰው እንዴት ነው እንደገና ካንቺ ጋር እንዲያወራ ማድረግ አልችልም። ሶሊያና ማድረግ የምትፈልጊው ነገር ካለ በራሽ መንገድ አድርጊ። ግን ደግሞ እኔ አቤልን አገናኝ እኮ በእኔ መንገድ ስላልቻልኩ ነው ማርቲ። በእናትሽ ቢያንስ ይሄንን ጉዳይ ይሄንን ተረጅኝ። ይቅርታ አላደረግሽልኝም። እኔ አንቺ ላይ ሆነ ማንም ሰው ላይ ቂም አልይዝም። ቂም የሚይዝ በሆነ ያው ለነገር አድርገሽኝ ዛሬ ለኔ ስታለቅሽ በጣም ደስተኛ ነበር የምሆነው ሶሊያና። ግን እንደዛ እያለቀሽ ስትደውይልኝ እንኳን ቀድሜ መጥቼ ነው እየጠበቅኩሽ የነበር አይደለ? ግን በቃ እኔ ይሄን ማድረግ አልችልም ሶሊያና። እኔ ሳልወደው ቀርቼ አይደለም አሁን እምልሽ። ግን እኔ እንደማይወደኝ አውቃለሁ። አንቺን እንደሚፈልግሽ ያወቅኩት ነገር ነው እኮ። እሱን ነገር ካወቅሽ ማለት እኔ አሁን ላይ ስሜቴ ተቀይሯል ብዬ እንኳን ስነግረው ፍቃደኛ አልሆነም። ቢያንስ ይሄንን ነገር ለማስተካከል ለሱ እኔ በምን አይነት መንገድ ነው ሼም ማስተካከል የምችለው ሶሊ? እኔና አቤልን አገናኘኝ እባክሽ ማርታ። ይሄንን ነገር ብቻ እኔ እሺ አውቃለሁ፣ ይኸውልሽ እየነገርኩሽ ነው። አጥፍቻለሁ፣ ለአቤል ብዙ ነገር ብዬዋለሁ። ግን በቃ ማስተካከል የምንችለው ነገር ከሆነ ችግር የለም፣ ምንም ነገሩን ያስተካክላለሁ። እኔ እሱን ላገናኝሽ አልችልም ሶሊ። በጣም ይቅርታ ይሄን ነገር ስልሽ። ግን ደግሞ ብዙ ሰዎች አሉ አቤልን የምታገኝበት መንገድ በጣም ብዙ አለ። ለዛ አቤልን ማግኘት ከቻልሽ ከሱ ጋር ማውራት የምትፈልጊውን ነገር በግልሽ አድርጊ እንጂ እኔ ላደርገውና አቤልን ላገናኝሽ ከአቤል ጋር እንድታወሩ የማደርገው መንገድ ምንም የለም። ምክንያቱም እሱ ማግኘት አልፈልግም። አሁን ላይ እኮ ማርታ ልጅ ካንቺ ጋር ነው ሊሆን ያለው። ልጁ ከማንም ጋር እኔ ከምቀርባቸው ከማንም ጋር እየተገናኘ አይደለም። ቢያንስ ይሄንን ኢቭን ቴክስት አይቶ እየመለሰልኝ ካልሆነ አስቢው ለኔ ያለው ቦታ ምን ያህል እየተቀየረ እንዳለና ይሄንን ነገር እንድታስተካክልኝ ነው እባክሽ ማርታ። እኔ እሺ በእናትሽ እሺ በምን ልለምንሽ ማርታ በእናትሽ ቀሽ ተረጋጊ። እኔ አሁንም ቢሆን ሶሊ እንደዚህ ሆነሽ እኔ መለምንም እኔ ማውራትም አይጠበቅብሽም። ግን ደግሞ እኔ አንቺን ከአቤል ጋር ማገናኘት ሳልፈልግ ቀርቼ አይደለም። በቃ ግን አልችልም እኮ እሺ ምክንያቱ ይቅርታ አላደረግሽልኝም። እሺ አሁን ይቅርታ ስላለኝ እኮ ነው ሶሊ ይሄንን የምልሽ።
ግን አልፈልግህም ስለ ብዙ ነገር ሳደርግ ነገን ስለማስብ ነው ሶሊ፣ አንቺን እንደሚወድሽ ስለማቅ ነው። ግን በቃ በፍቅር ማሸነፍ ከቻልሽ አንቺ እንጂ እኔ ግን እምወደውን ሰው ላንቺ አሳልፌ መስጠት ማገናኘት አልችልም ሶሊ። ቢያንስ እኔንም ተረጅኝ እኮ ልጅ ገብቶኛል እኮ ግን ባለፈው እንኳን ማርታ ምንም ነገር ሳይፈጠር እኔ አቤል ላይ ምንም ነገር ሳላረግ ኢቭን አገናኝኝ ተይልን እንኳን ሳልልሽ ለማስታረቅ እኔና እሱን አብረሽ ለማድረግ ሞክረሻል። ትዝ ካለሽ አብራችሁ ሁኑ እኔ ከህይወታችሁ ወጥቼላችኋለሁ ብለሽ ነበር እና እሱን ደስታ ስለምፈልግ እኮ ነው። ሻውን ከኔ ጋር ሆኖ ደስተኛ አይሆንም ብለሽ ነው? እኔ ደስተኛ አይደለም የፈለገውን ነገር አደርግለታለሁ አቤል ማለት የሚፈልገው ነገር የሚያስፈልገውን ነገር ነው ማድረግለት እና ደስተኛ አይሆንም ብለሽ ካሰብሽ ለሱ አታስቢ፣ ችግር የለም። እኔ 100% ነግርሻለሁ ማታ በሱ አትጠራጠሪ። ግን አንድ ብቻ እንዲያገኘኝ አድርጊና ይቅርታ ልጠይቀው ቢያንስ። ሶሊ ይሄን ነገር ማድረግ አልችልም። ይቅርታ አንቺን እዚህ ጋር አቆሜ ነው መሄድ ስለማልፈልግ ነው እስካሁንም እያወራሁሽ ያለሁት። ግን ደግሞ በቃ ነገሮችን በራሽ መንገድ አስተካኪ ማርቲሽ። በእናትሽ ይቅርታ ጠየቅኩሽ። ከይቅርታ በለሽ ምን ላድርግልሽ? አሁንም ልንበርከክ ይቅርታ ላደረግሽልኝ? ይቅርታ አድርጌልሻለሁ እኮ ግን ይቅርታ ስላደረኩ ብቻ እኔ አንቺን ከአቤል ጋር ማገናኘት እኮ የለብኝም ማርቲ። በእናትሽ እሺ፣ እኔ የእሱን ደስታ የምትፈልጊ ከሆነ ይሁን፣ እኔ በፈለገው መንገድ ደስተኛ አደርገዋለሁ። ለመጨረሻ ጊዜ ማርቲ ይኸው ይቅርታ ልጠይቅሽ። አቤልን በአንቺ በኩል ነው ማግኘት የምችለው። ከዚህ በኋላ በምንም ላገኘው አልችልም። እሺ ሶሊያና፣ እኔ እኮ ይቅርታ እየጠየቅሽኝ ያለሽው በቃ ስላጠፋሽው ነው፣ ስለበደልሽኝ። እኔ ስለበደልሽኝ በደል ነው አይደል? ግን ደግሞ እኔ የምወደውን ሰው ላንቺ አሳልፌ መስጠት አልችልም። እንደምወደው እንደምፈልገው ታውቂያለሽ። እንዴት ነው እሱን አስታርቂኝ፣ ከሱ ጋር እንደሆን አድርጊ የምትይኝ ሶሊያና? ይሄን ነገር ላደርግ አልችልም ማርቲ፣ በእናትሽ እሺ። እኔ ለምንሽ በእናትሽ ማርታ፣ በእናትሽ ማን ያገናኘኛል እኮ እኔ ላገናኝሽ አልችልም ሶሊ። እንደዚህ አታድርጊ፣ እኔን አታስጨንቂ። በቃ እኔ አቤልን ላገናኝሽ አልችልም። በቃ አንዴ ብቻ እሺ ማርታ፣ በእናትሽ ተረጅኝ አንዴ። ምንድን ነው የምረዳሽ ሶሊያና? እንዴት ነው የማይሆን ነገር እኮ ነው የጠየቅሽኛለሽ። በቃ ማድረግ ያገናኘኛል አንቺ ካላገናኘኝ ማድረግ የምትፈልጊውን ነገር በቃ በራሽ መንገድ አድርጊ። እኔ ግን እኔም የምወደውን ሰው ካንቺ ጋር ማስታረቅና ካንቺ ጋር ጊዜ እንዲያሳልፍ ማድረግ አልችልም። ምን ያክል እንደሚከፋኝና ምን ያክል እንደመበሳጭ ታውቂያለሽ በዛ ጉዳይ። በቃ ቢያንስ እኔ ሶሊያና ቢያንስ እሺ ጀልቀቂ በእናትሽ እንደዚህ እየለመንኩሽ ጥለሽ እንዲዛ እኔ የምወደው ሰው እኮ ነው አገናኘኝ እያልሽኝ ያለሽው። እኔ እንደማይወደኝ ስላወቅኩ ነው ከጎን ያልሆንኩት። ግን ደግሞ የሚወደውን ሰው ደግሞ ካንቺ ጋር ሲሆን ማየት አልችልም ሶሊያና። በቃ በራሽ መንገድ አስተካኪ ነገሮችን። እሺ ማን ያገናኘኛል ማርታ? በቃ አንቺ እኮ ነሽ ያለሽኝ ተስፋ ብዬ መጣሁት። ቢያንስ ይሄንን እንኳን አትረጂኝ። እኔ ሳልረዳሽ ቀርቼ አይደለም፣ ግን በቃ ቢያንስ ሶሊ እኔ እንደምፈልገው በደንብ ታውቂያለሽ። አቤልን ማጣት እንደማልፈልግ በደንብ ታውቂያለሽ። ግን እኔን ስለማይወደኝ ብቻ ነው ከአቤል ጎን ዞር ያልኩት። ነገሮችሽን በራሽ መንገድ አስተካኪ። አሁን እኔን እንደሚወደኝ ካወቅሽ፣ ለኔ ቦታ እንዳለው ካወቅሽ ቢያንስ ይሄንን ነገር እንኳን አድርጊልኝ እባክሽ ማርታ፣ በእናትሽ በቃ ይከፋፈል። ይሄሽ ሜዳ አልፈለኩም ነበር፣ ግን በጣም ይቅርታ። እንደዚህ እየለመንኩት ማርታ። ሶሊያና ቢያንስ እኮ እኔም የምወደውን ሰው ስለምወደው ሰው እኮ ነው እያወራሽ ያለሽ አይደለ? እንደሚወድሽ አውቃለሁ፣ ግን ደግሞ በቃ ነገሮችን ማስተካከል ከቻልሽ በራሽ መንገድ አስተካኪ። ግን እኔ በራሴ እጅ የምወደውን ሰው ላንቺ አሳልፌ መስጠት አልችልም። ቻው በቃ ይቅርታ በጣም